አሁንማ ኤፍሬም እና ሩታ ይጠብቁኛል። እሺ ችግር የለውም ትነግራችኋለህ። ምን ችግር አለው? ሂጃለሁ በላቸው። ደስ አይላችሁም? እንደዛ ደስ አይላችሁም ለምን እንጂ እሺ ብለህንማ ዛሬ ብትሄድ በጣም ደስ ይለን ነበር። እስኪ አብርሽን ሞክር ነግራቸው ስማ እኮ ስማኝ፣ ወዲህ ሲመጡ የፈለጉትን ነገር ይበሉ እነሱ። ገባህ አይደለ? ችግር የለውም በቃ ዛሬ እንሂድ። ዳኒ ሩታና ኤፍሬም እየጠበቁኝ ይመጣሉ። ሲመጡ ደግሞ ሊያጡኝ አልፈልግም። ሩታ ይደብራታል እኮ አሁን እንትን አይሰማህም ይሄ ነገር። ችግር የለውም ዋና አንተ ባልንህ ሰዓት ብቻ ተገኝልን እንጂ አሁን ልናስገድድህ አንፈልግም። ግርግርም እንዲፈጠር አንፈልግም። እሺ በቃ ስለዚህ ነገ እንዳልኩ 12 ሰዓት ላይ ትመጣለህ 12 ሰዓት ላይ። ስለዚህ ነገ ይኸውልህ ኩዜን ይዣት ጠዋት 12 ሰዓት ላይ እመጣለሁ። ከዛ ላይ ይዘን ወይ መሄድ ያለበት ቦታ ሄደን ከዛ ደግሞ መልሰን እናመጣለን እነሱ ጋር። እሺ ትመጣለህ እንጂ ራሱ። ስለዚህ አሁን እንዳገኘ መተን እንደነበረ እንዳወራን እንደተቀጣጠርን ወይ ደግሞ ያሰብነው ነገር እንዳለ በቃ ለነሱም አትንገራቸው። ተረዳኸኝ? ለነሱ ምንም ነገር ግር እንዳይል ለምንም ነገር ሳይሆን በቃ ስትነግራቸው ስለሚናደዱ ወይ ደግሞ ደስ ስለማይላቸው ብቻ ነው እንጂ እኮ ምንም ነገር እንትን ብለን አይደለም። መጥፎ ነገር እንዳታስብ እሺ። እንሂድ በቃ አይደል? ሲመጡ ደግሞ ችግር እንዳይፈጠር በቃ ወንድም ሰማኝ አብርሃም፣ ችግር የለውም። ሰማኝ ወደ አንድ ነገር ልንገርህ፣ ማድረግ ያለብን ታውቃለህ። አሁን ቤት ስትገባ የራስን ቪዲዮዎች ተመልከት። ገባህ አይደለ? በፊት አንተ ምን አይነት ሰው እንደነበርክ እንድታውቅ የራስን ቪዲዮዎች ቲክቶክ ላይ ዩቲዩብ ላይ ፎቶዎችን ምናምን ያቸው። ገባህ? ከልጅ ጋር እንዴት ታሳልፍ እንደነበረ ምን እያደረክ እንደነበረ ምናምን ነገር አስተውል። ከዛ እሱን ስታየው ማለት ነው ወደ ቀልብ ትመለሳለህ። ገባህ? አንተ ማንም የሚያዝህ አይነት ሰው አይደለም። በራስ ነገሮችን ማድረግ የሚችል ልጅ ነህ፣ ትልቅ ልጅ ነህ። እሺ። እና በቻለው አቅም ነገ ጠዋት መተን እንወስድሃለን። መሄድ ያለብን ቦታ ሄደን እንመለሳለን። እሺ።